ክብር ለኢየሱስ ይሁን። እግዚአብሔር የአምላካችን ስም የተባረከ ይሁን። እግዚአብሔር ይናገረናል። አሜን። እግዚአብሔር ቃል ክብር ጸልያለን። እነሱ እስኪያስተካክሉት እግዚአብሔር ቃል ክብር ሁላችንም እንጸልይ። እግዚአብሔር ዛሬ ምሽት እንዲናገረን ማላፌካስ እኔ አምናለሁ። ከእግዚአብሔር መልእክት ተቀብያለሁ። እግዚአብሔር አንዳች ነገር በሕይወታችን ላይ በምድሪቱ ላይ ቤተክርስቲያን ላይ ያደርጋል። አሜን። ኢየሱስ ጌታ። አሜን። ክብር ለኢየሱስ ይሁን። እግዚአብሔር አምላካችንና መድኃኒታችን ሆይ በኢየሱስ ክርስቶስ እናመሰግናለን፣ እናከብራለን። ክብር ሁሉ በምድር በሰማይ ላንተ ይሁን። የዘላለም አምላክ ጌታ እግዚአብሔር ሆይ በምድራችን ላይ የተነሳው ይህን ወጀብ እግዚአብሔር ወደ ምድሪቱ የከበበ ይሄ የሐሰት ድባብ፣ ይሄ የፍርሃት ድባብ፣ ይሄ የሞት ድባብ፣ ይሄ ጨለማ በኢየሱስ ስም የተገፈፈ ይሁን። በኢየሱስ ስም ይገፈፍ። አቤቱ መጽሐፍት እንደሚናገር በብርሃን ብርሃንን አየን ተብሎ እንደተጻፈ አቤቱ ለዚህች ምድር የጽድቅ ብርሃን ይውጣ፣ የምህረት ብርሃን ይውጣ፣ የሕይወት ብርሃን ይውጣ። እግዚአብሔር አምላካችን ሆይ ቤተ ክርስቲያን ከላፋቷ የተነሳ እግዚአብሔር ሆይ ቤተ ክርስቲያን ከቸልተኝነቷ የተነሳ ይወጀብ መጥቷል። አሁን ግን እንማልዳለን፣ ምህረት በኢየሱስ ስም ይደረግ። ለሰሜኑ ምድር ምህረት ይደረግ፣ ለምዕራቡ ምድር ምህረት ይደረግ፣ ለምስራቁ ምድር ምህረት ይደረግ፣ ለደቡቡ ምድር ምህረት ይደረግ። እግዚአብሔር ሆይ የሚሰማው የሚታየው የሕዝብን ልብ አድክሟል። የዘላለም አምላክ ጌታ እግዚአብሔር ሆይ እንደ አዳኝ እንደ አምላክ አቤቱ አንተ ግን በነገር ሁሉ ጣልቃ እንድትገባ በኢየሱስ ስም ጸልየናል። አቤቱ አንተ ጣልቃ ግባ፣ በዚህ ምድር ጥያቄ ላይ ጣልቃ ግባ። አቤቱ በሆነው ላይ ጣልቃ ግባ፣ ሊደረግ ባለው በተደረገው ላይ ጣልቃ ግባ። እግዚአብሔር አምላካችን ሆይ የምንችለው ይሄንን የምናደርገው ጥቂት ነገር ነው። እሱም ስምህን መጥራት ነው። የናዝሬቱ ኢየሱስ ምድር ተጨንቃለች፣ ሳማለች፣ ሰዋይታ በጮኸት አለ። እኛም በፊት ያለን እግዚአብሔር ሆይ ምሕረትን ለምድራችን አድርግልን። ምሕረትን ለምድራችን አድርግ። ምሕረትን ለምድራችን አድርግ። እግዚአብሔር ሆይ ግራ ቀኙን ለማያውቀው ለዚህ ሕዝብ ስለምትራራ አልቃ ስለምትገባ ከሆነው በላይ እንዳይሆን ከተደረገው በላይ እንዳይደረግ ከተሰማው በላይ እንዳይሰማ ፍትሐዊ እጅ ጣልቃ ስለምትገባ የማዳን እጅ ጣልቃ ስለምትገባ እናመሰግንሃለን። እግዚአብሔር ሆይ በቃል ተናገረን፣ ሁሉ ለክብር ይሁን በኢየሱስ ስም። ክብር ለኢየሱስ ይሁን። እግዚአብሔር መልካም አምላክ ነው። አሜን። ዛሬ የእግዚአብሔር ቃል የማካፍላችሁ እንዲህ በሚል ርዕስ ነው። መልእክት ነው ይዤ የመጣሁት። በመለኮታዊ ጣልቃ ገብነት ነግራችሁ ይመለሳል። አሜን ሃሌሉያ። እስቲ በመለኮታዊ ጣልቃ ገብነት በሉ ነገሬ ይመለሳል በሉ። በቃ እንዳላችሁት እንደዚህ በኢየሱስ ይሆንላችሁ። አሜን ነው ወይ ወገኖች? ይሄ የእግዚአብሔር ጉባኤ ነው። አሜን። የማን ጉባኤ ነው? በእግዚአብሔር ጉባኤ እኔ ሁልጊዜም አለው ከመሰዊያው ላይ ቃል ሲለቀቅ የእግዚአብሔር እውነት ሲለቀቅ ኢሚዲየት ተቀበሉ። ከቃሉ በስተጀርባ ሁልጊዜ እግዚአብሔር ይሰራል። አሜን ሃሌሉያ። ስለዚህ ጉባኤ ስጸልይ እግዚአብሔር የሰጠኝ መልእክት ይሄ በመለኮታዊ ጣልቃ ገብነት፣ በእግዚአብሔር ጣልቃ ገብነት፣ በጽኑ እጁ ሁሉን በምትችለው ጣቱ እግዚአብሔር ነገራችሁን ይመልሰዋል። መነሻ ሀሳብ የምናደርገው በዚህ በአንደኛ ነገሥት መጽሐፍ ምዕራፍ 3 ላይ ያለውን ቃል መነሻ በማድረግ ጥቂት እናገራለሁ። በተለይ ምዕራፍ 3 ቁጥር 16 ላይ እግዚአብሔር ቃል ሲናገር በዚያ ጊዜ ሁለት ጋለሞቶች ሴቶች ወደ ንጉሡ መጥተው በፊቱ ቆሙ። አንደኛይቱ ሴት አለች፣ ጌታዬ ሆይ እኔና ይህች ሴት በአንድ ቤት እንኖራለን። እኔም ከእርሷ ጋር በቤት ሳለሁ ወለዱ። እኔም ከወለድኩ ከሦስት ቀን በኋላ ደግሞ ይህች ሴት ደግሞ ወለደች። እኛ በቤት ውስጥ አብረን ነበር፣ ከሁለታችን በቀር ማንም በቤት ውስጥ አልነበረም። እርሷም በላዩ ላይ ስለተኛችበት የዚህች ሴት ልጅ በሌሊት ሞተ። እርሷም በእኩለ ሌሊት ተነስታ እኔ ባሪያ ተኝቼ ሳለሁ ልጄን ከአጠገቤ ወሰደችው፣ በብብቴ
የወለድኩት የኔ ልጅ አልነበረም። ሁለተኛይቱ ሴት ደህነኛው ሴት የኔ ልጅ ነው፣ የሞተው የአንቺ ልጅ ነው እንጂ የአንቺ ልጅ ነው እንጂ አንቺ እንደምትዩ አይደለም አለች። ይህች የሞተው የአንቺ ልጅ ነው፣ ደህነኛው የኔ ነው አለች። እንዲሁም በንጉሥ ፊት ይናገሩ ነበር። ቁጥር 23 ላይ በዚያን ጊዜ ንጉሡ ይህች ደህነኛይቱ የኔ ልጅ ነው፣ የሞተው የአንቺ ነው ልጅ ነው ትላለች። ያቺኛይቱ አይደለም፣ የሞተው የአንቺ ልጅ ነው፣ ደህነኛው የኔ ልጅ ነው ትላለች አለ። ንጉሡም ሰይፍ አምጡልኝ አለ። ሰይፍን ይዘው ወደ ንጉሥ ፊት መጡ። ንጉሡም ደህነኛውን ሕፃን ለሁለት ክፈሉት፣ ለአንዲቱም አንዱን ክፍል ለሁለተኛይቱ የሁለተኛውን ክፍል ስጡ አለ። ደህነኛይቱም የነበራት ሴት አንጀቷ ስለ ልጇ ናፍቋልና ጌታ ሆይ ደህነኛውን ለእርሷ ስጣት እንጂ አትግደል ብላ ለንጉሥ ተናገረች። ያቻኝቱ ግን ይሄ ይከፈል እንጂ ለእኔም ለአንቺም አይሆንም አለች። ንጉሡም መልሶ ይህችኛይቱ እናት ናትና ደህነኛውን ሕፃን ለእርሷ ስጧት እንጂ አትግደሉት አለ። አሜን ሃሌሉያ። የሚገርም ነው። እዚህ ክፍል ውስጥ ወገኖቼ እግዚአብሔር በጣም ደስ ከሚሰኝበት ነገር አንዱ ልንገራችሁ። እግዚአብሔር በጣም ከሚጠየፈውና በጣም ደስ ከሚሰኝበት ነገር እግዚአብሔር ኢፍትሐዊ የሆኑ ፍርዶችን፣ ኢፍትሐዊ የሆኑ ነገሮችን ይጠየፋል። መጽሐፍ ቅዱስ በምሳሌ መጽሐፍ ምዕራፍ 11 ቁጥር 1 ላይ ምንድን ነው የሚለው? አባይ ሚዛን ትክክል ያልሆነ ፍርድ እግዚአብሔር በጣም ይጠየፋል። ትክክል ያልሆነ ሳይድ የሚያዝበትን ነገር የሆነ ሸክ ያለበት ትክክል ያልሆነ ነገር ያለበትን አይቶ ይጠየፈዋል። በምሳሌ መጽሐፍ ምዕራፍ 20 ቁጥር 23 ላይ ደግሞ አንድ የሚናገረው ነገር አለ። ሁለት ሚዛን በእግዚአብሔር ፊት አስጸያፊ ነው። ሁለት ሚዛን በዚህ ተጠቃሚ ለመሆን የሚደረጉት ነገሮች እግዚአብሔር ይጠይቃል። እግዚአብሔር ከሚታወቅባቸው ነገር አንዱ በፍትሐዊ ፍርዱ ኢየሱስ ክርስቶስ ጌታ ነው። በመለኮታዊ ጣልቃ ገብነት በእግዚአብሔር ፈራጅነት በኢየሱስም ነገራቸው ይመለሳል። የምድሪቱ ሰላም ይመለሳል። የምድሪቱ ጩኸት ይመለሳል። በኢየሱስ ስም ይመለሳል። ይሄ ክፍል ወገኖቼ ሰለሞን ወደ ንግስና የመጣበት ጊዜ ነው። ምዕራፍ 1 ላይ ዳዊት የሚሞትበት ዘመን እንደተቃረበ ልጁ ሰሎሞንን ጠርቶ አንድ ምክር መከረው። ልጄ ሰለሞን ሆይ ሰው መሆን ያስፈልጋል። እግዚአብሔር ደስ የሚሰኝበት ሰው ሁን። እግዚአብሔር ልቡ የሚያርፍበት ሰው ሁን። በእስራኤል ላይ በሕዝቡ ላይ ተሾመሃልና ስትቀመጥ የእግዚአብሔርን ልብ የሚያሳርፍ ፍትሐዊ ፍርድ የምትፈርድ ሰው ሁን። ፊት አይተህ የማታደላ ሰው ሁን። ኮንዲሽን አይተህ የማትገለባበት ሰው ሁን። እንደ ተልባ ስፍር የማትንሸራተት ሰው ሁን ብቻ ሰው ሁን ብሎ ምዕራፍ 1 ላይ ሰው ሁን ብሎ መክሮታል። ምዕራፍ 2 ላይ አባቱ ያንን ምዕራፍ 1 ከተናገረው በኋላ ምዕራፍ 2 ላይ ደግሞ እግዚአብሔርና ሰለሞን የተገናኙ። በቃው ላይ እግዚአብሔርና ሰለሞን ተገናኙ። በውድቅ ሌሊትም በህልም እግዚአብሔር ለሰለሞን ተገልጦ ምን እንዳደረግልህ ትፈልጋለህ ይባል። ምዕራፍ 2 ላይ እግዚአብሔርና ሰለሞን የተገናኙበት በህልም ነው እግዚአብሔር የተናገረው ሰለሞን እና ሰለሞን በህልም ውስጥ የጠየቀው ጥያቄ ምንድነው? ይህ ህዝብ ታላቅ ህዝብ ነውና ይህ ህዝብ መምራት ስለማልችል ምን ስጠኝ አለው? ጥበብን ስጠኝ። እና በዛው በህልሙ ነው የመለሰለት እግዚአብሔር። በቃ የጠላትን ነፍስ አልተመኘም፣ እንዲህ አልተመኘም፣ ከለመንከው በላይ ሀብት አልተመኘም፣ ጥበብ ሰጥቻለሁ፣ ደግሞ እንዳንተ አይነት ባለጸጋ እንዳይነሳ አድርጌ እባርካለሁ። እውነት መጽሐፍ ሲጠና ሰለሞን የነበረው ሀብት እስከዛሬ ድረስ አንድም ሰው የለውም። ሰው አይደለም አገርም የለውም። አገር ራሱ የለውም። ሰለሞን የነበረው ሀብት ካንተ በፊት ካንተ በኋላ ሰው እንዳይነሳ አድርጌ ባለጸጋ አድርጋለሁ፣ ደግሞ ጠቢብ አድርጋለሁ። ሰለሞን ያልተናገረው ነገር የለም መጽሐፍ ቅዱስ ውስጥ ያልተናገረው ስለ እንስሳ፣ ስለ ከዋክብት፣ ስለ ጠፈር ምርምር ሁሉ ነገር ውስጥ ነው የሚቀዳው። ኢየሱስ ክርስቶስ ጌታ እግዚአብሔር እንዲህ ጥበብ አደረገው ጨርሶና ምዕራፍ 3 ላይ ሰለሞንን ንግስናውን ቻሌንጅ የሚያደርግ የእግዚአብሔርን ክብር ግን የሚገለጥ ፍትህ የሚያደርግ ተግዳሮትን የገጠሙ የእነዚህ የሁለት ሰዎች ክርክር
በጌታ በኢየሱስ ክርስቶስ ነገራችሁ እንዲህ በመለኮት ጣልቃ ገብነት ይፈታላችሁ። በኢየሱስ ይፈታላችሁ። አሜን። የምድሪቱ ነገር እንደዚህ ይፈታ። እንዲህ ተወጥሮ የተያዘው ነገር እግዚአብሔር ጣልቃ ገባበት። ተናገር ቢገባል አለንም ገባበት። አሜን። ራቴ ካፕሮዲያስ ሰለሞን ይህንን ቃል ለፍብራ በመከረው እግዚአብሔር እንዳለው ሶስተኛው ምዕራፍ ላይ ሁለት ሰዎች ቀረቡ። የሰለሞን ንግስና የሚፈተንበት ነገር ግን እግዚአብሔር የሚከብርበት። አሜን ሃሌሉያ። በኢየሱስም ነገራችሁ ላይ እግዚአብሔር ይክበር። አሜን። በተጨነቃችሁበት ነገር ላይ፣ ግራ በተጋባችሁበት ነገር ላይ፣ መፍትሄ ባጣችሁበት ነገር ላይ እግዚአብሔር ይክበርበት። አሜን። እንዴት እንደሚከብር ታውቃላችሁ? እግዚአብሔር የሚከብረው ምስል ለእናንተ ሰጥቶ። አሜን። እና እዚህ ክፍል ላይ ስትመለከቱ እነዚህ ሁለት ሴቶች በአንድ ቤት ይኖሩ ነበር ይላል። በአንድ ጣዛ ስር ነበሩ። ዕቃ ይዋዋሳሉ፣ ይጎራረሳሉ፣ ይደጋገፋሉ። አንድ ቀን ግን ሁለቱም ሰዎች የሚለያይ ክስተት ተከሰተ እና ያቺ ሴት ልጇን ገደለች፣ ያቺ ደግሞ አንቀላፋች። እቺም ስህተት አለባት፣ መጠበቅ ነበረባት። ነቅታ ኮንሸንስ ሆና ልጇን እንዴት ነው እስኪሰረቅ ከብብቷ እስኪወሰድባት ድረስ የምንጠብቀው? ወገኖቼ አንዳንድ ነገር እንዲህ አንቀላፍታችሁ እንኳን ጠላት እንደዚህ ወሰደባችሁ ነገር ካለ ዛሬ ግን እንደ መልእክተኛ መጥቻለሁ። በኢየሱስ ተመለሰላችሁ። አሜን አሜን ሃሌሉያ። አሜን። መተኛት አልነበረባት፣ ስህተት መተኛት። አንቀላፍታ ከብብቷ ወሰደችባትና የሞተውን ትንፋሽ የሌለው አምጥታ ብብቷ ስታስቀለው እሱንም አታውቅም። በጌታ በኢየሱስ በማታውቁት ነገር ሕይወታችሁ ላይ የገባ የጠላት ነገር ዛሬ ተነቀለ። በኢየሱስ ስም አነሳው። ገበታችሁ ላይ ተቀመጠ አነሳው። ስራችሁ ላይ ተቀመጠው አነሳው። ዘመናችሁ ላይ ተቀመጠው አነሳው። ባለማወቅ ሳትቀሙ ነገራችሁ ላይ የገባ ዛሬ በመለኮታዊ ጣልቃ ገብነት ተነሳ። ኢየሱስ ጌታ ነው። አላወቀችም ጊዜ ወደ ሰለማታገት ሲሰጣት ሕያውነት ተወስዶባት ሙት ሲሰጣት መጣ። ተኝቼ ነበር ግን ቅነች። ቅንነት ያስፈልጋል። አሜን ነው። ቅነች። ችግር አለባት እኮ አንቀላፋለች። ብዙ ችግር አለባት። ብዙ ጠንካራ ሴት አይደለች። አንቀላፋለች እና ለምን እንዳንቀላፋች ማለት ምናልባት ወንዝ ሄዳ ልብስ ስታጠብ ከርማ ውሃ ስትቀዳ ምናምን ባተሌዎች ናቸው ሴቶች ደግሞ ባህልና ስለዚህ ብዙ ጫና ይኖራል። በዛ ሁሉ ተዳክማ ይሆናል የተኛችሁ። ብቻ ምንም ይሁን ምን ምክንያቱም ምንም ይሁን ግን እግዚአብሔር ግን ዛሬ ጣልቃ ይገባል። አሜን። ስለዚህ ደረኛው የሌለው ክርክር ሲበዛ ሰለሞን እግዚአብሔር ልክ እንዳለው በምንሰጠው ሰይፍ አምጡልኛል። ይህ የመለኮት ጣልቃ ገብነት ነው። ይህ የመለኮት ፍርድ ነው። በኢየሱስ ስም ይሆንላችሁ። ያቃታችሁን ነገር ጸልያችሁ አቅቷችሁ ሆና ጮኻችሁ አቅቷችሁ ሆና አሰልያችሁ አቅቷችሁ ሆና ዛሬያችሁ ሆና ነገር አልተፈታ ሆና ዛሬ ግን በእግዚአብሔር ጣልቃ ገብነት በኢየሱስም ነገራችሁ ይፈታ። በኢየሱስ ስም ይፈታ። ክርክር ይቋጭ። በኢየሱስ ስም ይቋጭ። ሰይፍ አምጧል ወገኖቼ፣ ሰይፍ አምጧል። ምን ሊያደርግ ነው? ሲጠብቁ ለሁለት ሰንጥቁትና አካፍሉልኛል። እቺ የኔ ነው የምትል እቺ ምን? ስለዚህ የሚያወጣውን አካፍሎ መስጠት ነው። በዚህ ሰዓት ነው እውነተኛ ነገር እያደረገ ይኸውልህ መጽሐፍ ቅዱስ እንዲህ አለች አለ ሴትዮዋ ስትናገር በውድቅት ዕለት መጣችና ልጄን ከኔ ወሰደችውና የሞተው ለእኔ ምን አደረገች? ሰጠች ካለች በኋላ ግሩም ቃል ተናግራች። ብርሃን በሆነ ጊዜ አያችሁ፣ ለሁሉ ጊዜ አለ። አሜን። በውድቅት ዕለት ይሆናል አይደል የተሰራው ነገሩ፣ በድብቅ ይሆናል አይደል የተደረገው። እግዚአብሔር ግን ነገሩን ወደ ብርሃን የሚያመጣበት ጊዜ አለ። አሜን። አያችሁ፣ በሌሊት ያለቀሳችሁትን በማለዳ የምትቀበሉት ጊዜ ገብታችኋል። አሜን። ጩኸት ያለው ሌሊት ነው። እንባ ያለው ሌሊት ነው። ፍርሃትም ያለው ሌሊት ላይ ግን ቀን ይመጣል። አሜን አሜን። እሺ ቀን ይመጣል። ቀን ይመጣል። ሳሙኤል አንድ የሚዘምረው ነበር። ለካስ ቀን ይመጣል ለሁሉም ጊዜ አለው፣ ብድራትን ቆጥሮ ጌታ የሚመልሰው፣ ተግቶ መጠበቅ ምንኛ መልካም ነው፣ በጊዜው ሲያደርገው ፍሬውም ጣፋጭ ነው። ቀን ይመጣል።
ለካስ ቀን ይመጣል ለሁሉም ጊዜ አለው። እግዚአብሔር ነገር ወደ ብርሃን የሚወጣበት እግዚአብሔር ብቻ በዳኝነት የሚሰየምበት ሰው ጸጥ የሚልበት ቀን አለ። በኢየሱስ ስም ይሁንላችሁ። ይሄ ቀን ለእናንተ ሆነላችሁ። ይህች ሴት በሌሊት እንዲያደረገች ማለዳ ግን ስነሳ ቀን ብርሃን ሲወጣበት ፀሐይ ሲታይበት ልጁ ያደረባለች ነገሩን ነገርኳት። ይሄ ነገር ቆልሽ የለም ነገሩን እግዚአብሔር እስኪፈርድ ድረስ ክርክር ሊኖር ይችላል፣ ሙግት ሊኖር ይችላል። እኔ ግን አምናለሁ ክርክርን እግዚአብሔር ይቋጨዋል። በኢየሱስ ስም ይቋጨዋል። ተከራከሩ። ታያች ልጅ ነው ያለው ከሶስት ቀን በፊት ነው የወለደው። የሶስት ቀን ልጅና የአንድ ቀን ልጅ አይደለም፣ ይለያል። እኔ መጀመሪያ ልጆቼ በሰከንድ ቤት የተቀበሉ አንተዎቹ ማለት ነው። አንተ ቀብዬ ሰላደርስ የታላ አባትየው ተባለ ብሎቼ ያን አረባካችሁ ብዬ ደግሞ ያኛው ልቀበል እንዳይግሩብኝ ምልክት ሳደርገለስ ፈርቼ ብዙ ቅዱስ የተነበሩና እንዳይቀይሩብኝ ምን ምልክት ላድርግበት? ምንም ምልክት አታደርጉም እኮ አሁን የተወለደ ይችላል። ምንም ጥፍጥፍ ያለ ነገር አለ። ምን ምልክት አፍንጫ ሰልካካ አይባል፣ አይኑ ጎላጎላ አይባል፣ አንገተ ረጅም አይባል ማለት ድፍድፍ ያለ ነገር ነው። እና ምልክት እንደስጨነቅ አይታውኝ አይዞ ሁላችንም እኮ ሳምንት ሆናል ከወለድን አሉኝ። እዛ ያሉት ጌታ ይመጣቀልክ ነው። እናትየው እዛ እንትን ላይ በቃ ማለት በስጭ ስለሆነ ማለት እዚያ ስለውባት አታውቅም እሷ። ስለዚህ እኛ ሁላችንም ከሳምንት በፊት ነው የወለድነው። ያንተ ነው አዲስ ትኩስ አግኘ ከዛ ሁለተኛው በልቼ ተቀበልኩ ማለት ነው። ይታወቃል። እኔ ከሶስት ቀን በፊት ነው የወለድነው። ይሄ ልጅ አለ አያት ልጅ ነው ይሻል ተቀበለች። እንዲህ ተቀበላችሁ ከሆነ በጌታ በኢየሱስ እግዚአብሔር ጣልቃ ይገባላችሁ። አሜን። አቀባችሁ ማስረጃ እንኳን ብታቀርቡ ማስረጃችሁ የሚቀበል ሙግታችሁ ብታቀርቡ ሙግታችሁ እሄ ብሎ ነገሬ ብሎ አሌ ብሎ የሚሰማ የለም አይደለ? የሰራዊት ጌታ እግዚአብሔር ግን በመለኮታዊ ጣልቃ ገብነቱ ነገራችሁን ይመልሰዋል። በኢየሱስ ስም ይመልሰዋል። ይህንን ቪዲዮ ለምትመለከቱ ስለ እናንተ እናገራለሁ። እግዚአብሔር በመለኮታዊ ጣልቃ ገብነቱ ነገራችሁን ይመልሰዋል። ሃሌሉያ። ማለዳ ሰው ፀሐይ ወጣበት ቀን ይመጣል ነው እሱ ቀን ይመጣል እንደ መሸ አይቀርም ይነጋል ሌሊቱ እንደ ጨለማ አይቀርም ይነጋል ሌሊቱ ትንሣኤው ሲገለጥ ኢየሱስ የናዝሬቱ ኢየሱስ የጥንቱ ይህን መዝሙር አታውቁም? የጥንት መዝሙር ነው። ሸዋዬ ዳምጤ የዘመረው ፓስተር ሸዋዬ ዳምጤ ደግነት በደንብ ያውቃል። የድሮ መዝሙሮችን በጣም ይወዳል። እንደ መሸ አይቀርም፣ እንደ ጨለማ አይቀርም፣ በሌሊት ነው የተሰራ ነገሩ። እግዚአብሔር ግን ማለዳን አመጣ። በኢየሱስ ስም ነገራችሁ ላይ ማለዳ ይምጣ። በተጨነቃችሁበት ነገር ላይ ማለዳ ይምጣ። ነፍሳችሁ ግራ በገባው ነገር ላይ ማለዳ ይምጣ። ይህችን ሴት በመለኮታዊ ጣልቃ ገብነት እግዚአብሔር እንዳሳረፋት እግዚአብሔር እንዲሁ ያሳርፋችሁ። ሃሌሉያ። ተመልከቱ። እግዚአብሔር የእስራኤል ቤት ሰዎች እንዲያላቸው ሙሴን እንዲያዚያ እስራኤል ዘፍጥረት መጽሐፍ ምዕራፍ 15 ላይ ለአብርሃም ሲናገረው እንደዚህ አለው። ምዕራፍ 15 ላይ አንተ የረገጥካትን ይህችን ምድር ላንተና ካንተ በኋላ ለዘር አወርሳለሁ ካለ በኋላ ነገር ይሄንን አንድ ነገር ወቃለሁ። ዘር ለሱ ባልሆነ ምድር 400 ዓመት ባሪያ ሆኖ ምን ይላል? ይገዛል። ነገር ግን እኔ በገዟቸው ላይ ፍለጄ ይህችን የረገጥካትን ምድር እሰጥሃለሁ። ይሄን ወቃለውና አለፈ። ይሄ ተም በቃ ምዕራፍ 15 ላይ ትንቢት ተነገረው። ከዛ ይሄ ሲነገር ይስሐቅም አልነበረ ማንም አልነበረ ዘር የሚባል አልነበረ። ከዛ እግዚአብሔር ዘመን ቆጥሮ በቃ ይስሐቅ መጣ። ከዛ በኋላ ያዕቆብና ኤሳው መጡ። ከዛ በኋላ 12 ነገር መጣ። ከዛ 72 ነፍስ ሆና እስራኤል ወደ ግብጽ ገባች። 72 ነፍስ ሆና ወደ ግብጽ ስገባ አገር ሁሉ ሰላም፣ ሁሉ ነገር አማን ነው። ጌሴም ተቀመጠች በጋርቢ ስለነበረች በአባይ ወንዝ ዳር ላይ ለምለሙ ተከትላ ተቀመጠች። እና ኖር እስራኤል መጽሐፍ ቅዱስ ሲናገር በዚህ በዘጸአት መጽሐፍ ምዕራፍ 12 ቁጥር 35 ላይ 430 ዓመት ተገዝተዋል ተቀመጡ ይላል። 430 ዓመት በግብጽ ተቀመጡ። እግዚአብሔር የተናገረው 400 ዓመት ወገኖች ስንት ዓመት ነው? ዘፍጥረት መጽሐፍ ምዕራፍ 12 ላይ 400 ዓመት አለ። ግን ስንት ዓመት ተቀመጡ? 430
30 ዓመት ኤክስቴንድ ተደርጓል። 30 ዓመቱ የክርክር ዓመት የነበረበት ጊዜ። አንዳንድ ቴዎሎጂያኖች 30 ዓመቱ ኤክስቴንድ የተደረገው ሙሴ ቀድሞ እስራኤልን ለማዳን ግብፃዊን በመግደሉ ምክንያት በመሸሹ የመጣ ነው ይላል። እኔ እንደዛ አላምንም። ክርክር ነበር። እስራኤል 10 ድንቅ ተአምራት ተደርጎ ነው ከግብፅ ወጣችው። ፈርዖን እንዲሁ በዋሳ አልለቀቀም። እነዚህ ሰጣመለሶች የነዛ የ30 ዓመቱ እኔ እንደዛ ነው ብዬ ነው ማምነው። ሙሴ ተስቶ እግዚአብሔር እንዲህ ይላል፣ የአባ እስራኤል አምላክ እንዲህ ይላል፣ ሕዝብ ያመልከኝ ያገለግለኝ ዘንድ ምን ልቀቃለሁ ሲል ውሃውን ወደ ደም ቀይሯል። እቺ ማቀላለች የፈርዖን ጠቢባን ምን ያደርጋል? ውሃውን ወደ ደም ይቀይሩ። እንዲህ ሲከራከሩ አንዴ ጓጉንቸ ሲያመጣ፣ አንዴ ቅማል ሲያመጣ፣ አንዴ ምናምን ቅማል የሚባለው ለምንድን ጊዜ ይዘጣል መጽሐፍ ላይ ነው። አሁን እኮ ቅማል ምን ያህል ይልቃል ጌታ ይባላል። ቅማል ታውቃለህ ወይ? በፎን አይደል አጣጥም ቅማል አለ። ምንድን ነው ቅማል? ምንድን ነው? ፀጉር ምናምን የሚበላ ታውቃለህ? አንተ መስገር አንድ የሚያቀርበኝ የለም። አሁን ቅማል የለም። እግዚአብሔር ይመስገን የድህነት መንፈስ ጌታ መጣልን። የለም ቅማል የለም። አሁን ጌታ ይባላል። ይሄ ወይ ሙስና መንፈስ ነው። ቅማል ቁንጫ ምናምን በጌታ ተመታ አልተመታለን እንጂ ተመቶልናል። በጌታ በኢየሱስ ተመቶልናል። እኛ እኮ ልጅ እያለ ሽበት ነው የሚመስለው እዚህ ጋር ከጫማ ማለት ነው። ሽበት ነው እኮ የሚመስለው እዚህ ጋር ሽበት ነው። ከዛ ቂቤ ይቀቡናል፣ ባዝሊን ይቀቡን። ሙሽ ነበረች በእሷ ላይ ክር ጠምጥመው በቃ ይፍቁናል። ስንፋ ለሰኞ ትምህርት ቤት ለመድረስ በሚቀጥለው ሳምንትም ይመጣል። እኔ ከየት እንደሚመጣ አለ ወጋው በኢየሱስ ምን ታስታውሰዋለህ? ሲያስጠላ ገና ቤት ስትገቡ የሚቀበላችሁ ቁንጫ ይላል። ይሄ መንፈስ ጌታ መጥቶታል። ይሄ ጉስቆልና መንፈስ እና ፈርዖንን አንዴ ቅማል ሲለቅበት፣ አንዴ ጓጉንቸ ሲለቅበት፣ አንዴ መብረቅ ሲያመጣ፣ አንዴ ህዝቡ በቃ ሲከራከሩ ነው። ፋይናል መጽሐፍ ቅዱስ እንደዚህ ነው። ዘጸአት መጽሐፍ 12 ላይ እግዚአብሔር ለሙሴ ዛሬ አለ በግብፅ አማልክቶች ላይ ፈርዳለሁ። ጉዳዩ ከአማልክት ጋር ነበር። ከግብፅ አማልክት ጋር ነው እግዚአብሔር የሚዋጋው። ትግሩ ዛሬ ስለዚህ ጉዳዩ የታምራት ማድረግ ሳይሆን የሆነ ነገር ማድረግ ሳይሆን በግብፅ አማልክት ላይ ፈርዳለሁ፣ እፈርድባቸዋለሁ ማለት ከፈርዖን ጀምሮ እታች እስካለው በሙሉ እንመታለሁ። በዛ ህዝቡ ሲወጣ እንደዚህ በልልኛል። ህዝቡ ሲወጣ እንዲህ 430 ዓመት የደከመበትን እየለፋበትን ላቡን ያንጠፈጠፈበትን ከተማውን የሰራበትን የሰው ቤት ያቀናበትን እያንዳንዷን ከግብፃውያን ብርና ወርቅ እንዲበዘብዙ ነገራቸው በኢየሱስ ሆነላችሁ። እግዚአብሔር ጣልቃ ገባ። አሜን ሃሌሉያ። ማንም ይሄንን እስራኤል አይመልስላት። ፈርዖን ጉደኛ ማለት ፈርዖን እስራኤልን እያበላ ያለው እነዚህ እንዴት እንደማያስቡ ዘጸአት መጽሐፍ ምዕራፍ 15 ላይ ቆዩ። የኤርትራ ባህር ከተሻገሩ በኋላ ፈረሰኛው በባህር ጥልቅ ውስጥ ከወደቀ በኋላ ያንን ሬሳ እያዩ ማርያም ደስታ ከባድ ይዛ አሁን ተቀምጧል። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ፈረሱና ፈረሰኛው በባህር ጥልቅ ጥሏል ብለው እልፍ ካሉ በኋላ የበረሃ ውስጥ ገቡ፣ ምድረ በዳ ገቡ። ከዛ ሰው ማጉረምረም ጀመረ። ምንድን ነው በግብፅ ሳለን ያለ ዋጋ ዱባ ልበላ ነበር ይባላል። አሁን ዱባ የሚናፈቅ ነገር ነው። በጌታ በልይ አስበው ታውቃለህ? ኪድዬ ዱባ ብለህ ደውለህ ታውቃለህ? አይመጣልህም እኮ የክትፎ ስጋ ብሽ ነው የምትላት ነው ደውለህ። እስራኤል ምን ነፋ? ፈርዖን ጉልበቷን የበዘበዘው ጉልበቷን ሆዷን እየሞላ ምክንያቱም ካልበሉ አይሰሩማ። ጡብ እንዴት ይረግጣሉ? ፒራሚዱ እንዴት ይሰሩታል? ከተማ እንዴት ያቀናሉ? ስለዚህ ይወሰብስላቸዋል እንደ በሬ በቃ ይሄን ዱባ ይሄንን ነጭ ሽንኩርት ይሄን ምናምን ብሉ በጣው ይላቸዋል። እየተቀጠቁ በሚቀጥሉ ስራ ነው ያመጣል። እግዚአብሔር ከሰማይ አይቷል። እግዚአብሔር ከሰማይ ይሄ ፍትሃዊ ያልሆነ ነገር ይካበበና እግዚአብሔር እንደዚህ አሁን በግብፃን ፊት ሞገስ ሰጣቸዋል። ብርና ወርቅ እያንዳንዱ ምን ይበላል? ይበስብሱ። አሜን ሃሌሉያ። በጌታ በኢየሱስ ክርስቶስ ለዓመታት የተለፋ
የተነፈጋችሁትን፣ በክፉዎች የተነጠቃችሁትን፣ በተንኮል ያጣችሁትን የትኛውም ነገር በጌታ በኢየሱስም ዛሬ በእግዚአብሔር ጣልቃ ገብነት ተመለሰ። በኢየሱስ ስም ተመለሰላችሁ። እስራኤል ጉልበቷ ተበስቷል። ጉልበቷን አታለች። ግን እግዚአብሔር መጣ፣ ጣልቃ ገባ። ዘጸአት መጽሐፍ ምዕራፍ 12 ቁጥር 35 ላይ ነው እግዚአብሔር እንዲህ አለ ለግብፅ እንዲህ ይላል፣ ሙሴ እንደነገራቸው እስራኤላውያኖችን ግብፃውያን ብርና ወርቅ ሰብስበው ውጡልን ብቻ ያጠራቀሟትን 430 ዓመት ያደራጇትን እንዳንዳንዷን በጌታ በኢየሱስ ስም ይሆንላችሁ። አንዳንዶቻችሁ ጌታ ቤት መጣችሁ ዓመታት ቆጥራችሁ የተለወጠ ነገር የምትሉ ሰዎች ስለናንተ መለኮታዊ ጣልቃ ገብነት ማለት ነው። አንዳንድ ቃላት እንዲህ ነው የሚከሳቸው። ገባ ወጣ፣ ገባ ወጣ፣ ጸለይኩ፣ አነባሁ፣ አስጸለይኩ፣ ሄድኩ፣ ግን የለም። ልክ ከዚህ በኋላ ተስፋ መቁረጥ ውስጥ ነው የሚገቡት። እኔ ዛሬ እንደ ሰባኪ አይደለም እንደ መልእክተኛ መጥቻለሁ። ነፍሳችሁ እንዲህ በምትጮህበት ነገር ላይ እግዚአብሔር ጣልቃ ገባ፣ እግዚአብሔር ጣልቃ ገባ። ሃሌሉያ! ኢየሱስ ጌታ ነው። ይኸውላችሁ መጽሐፍ ቅዱስ ሲናገር ሁለተኛ ነገሥት መጽሐፍ ላይ ምዕራፍ 6 ላይ አንድ ታሪክ ያላችሁ። ምዕራፍ 6 ላይ ኤልሳ የተነሳበት ሰሞን ነው። ኤልያስ ያደረገበት ጊዜ ኤልሳ ደግሞ እንደገና የተነሳበት ሰሞን ነውና ነቢያቶች ተሰብስበው የነቢያት ልጆች ጌታችን ሆይ ያሉ መኖሪያ ጠቦናልና እባክህ በቃ ቤት መስፋፋት እንፈልጋለን። የከተማ ማስፋፋት ማለት ነው። ከተማ ፕላን እንደማለት ቁጣው ተበቃለች እና ከተማ ማስፋፋት ቤት መስራት እንፈልጋለን አሉ። ያጋ ይዞ አብረው ይሄዳሉ። በቃ ለሁሉም ነገር አብረዋቸው እንዲሄዱ ይፈልጉትና ኤልሳ አብሯቸው ሄደ እና ለሳ ለቤት መስሪያ የሚያገለግለውን እንጨት ከየጫካው እየቆረጡ ሲሄዱ አንዱ ሰው ምሳር ይዟል። ምሳር ማለት መፍለጫ ማለት ነው። እና እየቆረጠ እያለ ድንገት ከእጀታው ላይ ወልቆ ገባበት። ደሃና ምስኪን ወዮ ጌታ ጌታ ተውሼን ያመጣውታ ተውሼ ቤት ልሰራ ተበድሬ ነገር የላቀና ጭራ ቤት ሊሰራ ነው። ነገር ተውሶ ነው የእሱ እኮ አይደል ቤት መስሪያ ባል የለው ለሰሜን ይሰጥ እዚህ ተውሼን ያመጣሁት እየየ ብሎ ነው ጮኸ። ካለበት ችግር ይልቅ የሚቀጥለው ችግር ከባድ ነው። ነገሩ የሰው ነው። ረፍት አይሰጥም። ጮኸ። ያ እግዚአብሔር ሰው ያሳያል። ወዴት ነው የወደቀው? ወደዚህ ነው የወደቀው። አሁን መለኮታዊ ጣልቃ ገብነት ወደቀው ብረት ነው። ይኸውላችሁ መለኮታዊ ጣልቃ ገብነት ማለት እኮ የተፈጥሮን ሕግ መጣስ ማለት ነው። እግዚአብሔር እንደዛ ነው ሕግ ነው የሚጥሰው። ሕግ ይጥስና ነገር ያደርጋል። ይኸውላችሁ ሕግ እግዚአብሔር ነገር ኢንቨርስ ያደርጋል፣ እንዲገልብጥ ያደርጋል፣ እንዲገለብጧል እግዚአብሔር። እግዚአብሔር ነው። እኔ 1 2 3 ይኸውልህ መጽሐፍ ቅዱስ እንደዚህ ያለ አንደኛ ዮሐንስ መጽሐፍ አንድ ላይ ዮሐንስ ይላል እኛ ሕይወት የሆነው የቀመስነው ያየነው ምን እንላቸዋለን? በቃ እንጽፍላችሁ እንነግራችኋለን አለ። ቴስት ያደረኩት ነው ብነግርህ እግዚአብሔር ኢንቨርስ ያደርጋል፣ ይገለብጣል። አሜን። ታሪክ ይቀይራል። እንዴት አይባልም? አሜን። ስለዚህ የወደቀው የዮርዳኖስ 3 እንጭ ብረት ነው። ይሄ መለኮታዊ ጣልቃ ገብነት ያስፈልጋል። በየትኛው ፊዚክስ ብረት ውስጥ ወድቆ በእንጨት ተስቦ አይመጣም። ይሄ የመለኮት ጣልቃ ገብነት ነው። በኢየሱስ ስም ይሆንላችሁ። እንዲህ በማይቻል ሁኔታ ውስጥ እግዚአብሔር ጣልቃ ይገባላችኋል። አይቻልም። በየትኛው መስፈርት አይቻልም። በፊዚክስ መካ አይቻልም። በምንም አይቻልም። የገባው ምንድን ነው? እዚህ ብረት ነው። ያ እግዚአብሔር ሰው እንደዛ እንጨቱን ዱር ያለና እንጨቱን በወደቀበት ቦታ ሲጥለው መጽሐፍ ቅዱስ እንዲህ ይለናል። ብረቱ ምን አለ? ራአቱ ኮንትሮግራፍ እንዲያ በጌታ በኢየሱስ ክርስቶስ እንዲህ ከነገራችሁ የተወሰደ የተያዘ ነገር ዛሬ በመለኮታዊ ጣልቃ ገብነት ወጣ። በኢየሱስ ስም ወጣላችሁ። አሜን። እግዚአብሔር ምስጢሩና እግዚአብሔር በሉ በነገር ላይ ጣልቃ ገብቷል። አሜን።
ምስክርነት ይሄ ማለት ነው። ፍጹም የማይቻል ነገር ቺካሮና ሳይ ፍጹም የማይቻል ነገር ፍጹም የማይቻል እኔ አንድ ጊዜ አንድ ሰው እንደዚህ አለኝ ከሁለት ዓመት በፊት መቼ አለኝ መቼ አንተ አሁን እየመከረኝ ነው ሻይ እየጋበዘ ግን እየቦቀሰኝ እኔ ገብቶኛል ምክርና ቦክስ አውቃለሁ በደንብ አውቃለሁ ለምጃለሁ ጌታ ይባላል ኖር ባደም እግዚአብሔር ስታምኑ ምክርና ቦክስን አውቃለሁ እና ቦክስ ነው ዋንቱን ሁሉ አይቼዋለሁ ሲያስነጥስ መቼም አንተ አለ አሁን ባለው ነባራዊ ሁኔታ ቤተሰብህን ሰብስበህ ማኖር ያግታሃል ከባድ ነው ግን ጊዜ ጠብቃለሁ እኔ በልቤ ነው ያሱት ነበር እኔ ደግሞ ብልጥ ነኝ ብዙ አላወራም አበላው ነኝ ጌታ ይሄንን ባለኝ እሱ ይሄንን እያለ የኔ ፕሮሰስ ላይ እሱ ይሄንን እያለ አላወራም ፕሮሰስ ላይ ይሄንን ባለኝ በ30ኛው ቀን ላይ ደወልኩለት ሮማማቱ ጋር ገብተናል እዚህ ነው አሁን በኋላም ይመጣል ይሁዳችሁ መለኮታዊ ጣልቃ ገብነት ማለት እናንተ በማትችሉት ከናንተ አቅም በላይ ሆነ ከናንተ ጉልበት በላይ ሆነ በየትኛው ነገር በቀኝ ብትሉ ሰው የለም ዝም ብትሉ ሰው የለም እፊት ሰው የለም ዞር ብትሉ ብቻችሁን ቀና ስትሉ የሰራዊት ጌታ እግዚአብሔር አለ እሱ ጣልቃ ይገባላችኋል ይሄንን እናገራለሁ እግዚአብሔር ጣልቃ ይገባል ትናንት ያሳየኝ ያስለበደኝ ጌታ አሜን አቋሉ እግዚአብሔርን በሕይወት ነው ማቀው በስብከት አለ እግዚአብሔርን በኑሮዬ ላይ ነው ማቀው እግዚአብሔርን ልጆቼ ላይ አቋሉ እግዚአብሔርን ትዳሬ ላይ አቋሉ እግዚአብሔርን አገልግሎት ላይ እግዚአብሔርን ዘመኔ ላይ አቋሉ ያ የማቀው እግዚአብሔር በኢየሱስ አንተ ላይ ጣልቃ ይገባል አንተ ነገር ላይ ጣልቃ ይገባል አሜን ሃሌሉያ አሜን ብረት ወስዷል ገብቷል ብረት በምንም አይነት ካልኩሌት ሊወጣ አይችልም ባህር ውስጥ የወጣው ግን በእንጨት ነው እመኑ ይሄ የእግዚአብሔር ቃል ነው አሜን እመኑ ይሄ የነገርኳችሁ የእግዚአብሔር ቃል ነው ልክ እንዲሁ በኢየሱስ ስም እግዚአብሔር ነገራችሁ ላይ ያደርጋል ሁላችሁ ቆመን እንጸልይ ራሳ ክራባቻና ማዲያ ጸልያለን በለፈጀለበዲያ በመለኮታዊ ጣልቃ ገብነት ነገራችሁ ይመለሳል አሜን በኢየሱስ ስም ይመለሳል በመለኮት ጣልቃ ገብነት ዛሬ እግዚአብሔር እንደትናንትናው ጣልቃ ይገባላችኋል ዛሬ ይገባላችኋል ትናንትና ገብቶ አሳይቷችኋል ትናንት ታድጓችኋል ትናንት አስመልጧችኋል ዛሬ እግዚአብሔር ጣልቃ ይገባል በቤቱ ላይ ጣልቃ ይገባል ቤተክርስቲያን ላይ ጣልቃ ይገባል በቅዱሳን ነገር ላይ ጣልቃ ይገባል በአንቺ ነገር ላይ ጣልቃ ይገባል ሃሌሉያ ጀላ ቴክራና ላቦስ ፕሬቬጀለቤዲያስ ሸለቤሌ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  እግዚአብሔር ጣልቃ ይገባል እግዚአብሔር ጣልቃ ይገባል ባለቀሽበት ነገር ጣልቃ ይገባል በጮሽበት ነገር ጣልቃ ይገባል ግራ በተጋባሽበት ነገር ጣልቃ ይገባል ራቀስ የራቀውን ያቀርበዋል የነፍስ ነው ያው ያደርገዋል እግዚአብሔር ጣልቃ ይገባል እግዚአብሔር ጣልቃ ይገባል እግዚአብሔር ጣልቃ ይገባል መለኮት ጣልቃ ይገባል ጸሎትሽ ላይ ጣልቃ ገብቷል ልመናሽ ላይ ጣልቃ ገብቷል ቤትሽ ላይ ጣልቃ ገብቷል ራሳ ካፕራንያ ለካስ ቀን ይመጣል ለሁሉ ጊዜ አለው ብራትን ቆጥሮ ጌታ የሚመልሰው ቆመበት ምንኛ መልካም ነው በጊዜው ሲያደርገው ፍሬው ጣፋጭ ነው የመከረኝን የረዳኝን እግዚአብሔርን አመሰግናለሁ አመሰግናለሁ አታካብራያስ የመከረኝን የረዳኝን
ጌታ ቢመን ምን እንዳየው ታውቃለህ? ከ3 ቀን በፊት ድንገት ስንነጠቃል። እገረማል። እንዲህ ስላጣል የት ገባ? እግዚአብሔር እንዲህ አለኝ፣ እንዲህ ከኃይል ፊት እንዲህ እንደው ሰጥ አከበዋለሁ። በኢየሱስ ስም አሜን፣ አሜን። በኢየሱስ ስም የመከረኝ የረዳኝን እግዚአብሔር አመሰግናለሁ። እንዴት ሻይን እንደምታደርግ አላውቅም፣ መውጫ መንገዱን አላውቅም። ግን እግዚአብሔር ጣልቃ ገብቻለሁ። ሆኖልሃል፣ ሆነ በኢየሱስ ስም ሆነ። ባገለገልኩት ከምድር ትቢያ ባነሳኝ በእግዚአብሔር ፊት እነግርሃለሁ፣ ሆነ ነገር ላይ ጣልቃ በሚጮህ ዋዳ ባለው ነገር በምትለው ነገር ላይ እግዚአብሔር በፍትሃዊ ፍርድ እግዚአብሔር ይችላል። ዘገየም እኮ በእርግጥ ይመጣል፣ ሁሉንም ነገሬን አዲስ ያደርጋል። በቀጠረው ሰዓት በራሱ ጊዜ ሃሌሉያ እርሱ ይገፈፋል አስርትካሴ እርሱ ብዬ ለምድቀት እርሱ ብዬ ያለ ስጋ ልክለምት እንጂ ተሰብኝ ጌታ ብዬ የምድቀት ጌታ ብዬ ያለ ስጋ ልክለምት እንጂ ተሰብኝ ይምቆ በርግጥ ይመጣል፣ ሁሉንም ነገር አዲስ ያደርጋል። አያዮ በቀጠረው ሰዓት በራሱ ጊዜ ኢየሱስ አስንትቃስ ተደርማሽ ሊሆነ ሁሉንም ነገር አዲስ ያደርጋል። በቀጠረው ሰዓት በራሱ ጊዜ እሱ ይገፈፋል አስንትቃስ እሱ ብዬ ዘመሪናችነው Hallelujah!
እግዚአብሔር ይሄን ቪዲዮ ለምትመለከቱ ቅዱሳን
ስራዎች መለኮታዊ ጣልቃ ገብነት ሆኗል። አሜን ሃሌሉያ። ክብር ለኢየሱስ ይሁን። ራሼራ ባጋራማራቦስ ይላስ ሁላችን እንጸልይና እናበቃለን። የዘላለም አምላክ ጌታ እግዚአብሔር ሆይ እናመሰግናለን፣ እናከብራለን። ክብር ሁሉ በምድር በሰማይ ላንተ ይሁን። ዛሬ ስለተናገርከን ስላገዝከን እግዚአብሔር ሆይ ጣልቃ ገባው ስላልከን በመለኮታዊ ዳኝነት በመለኮታዊ ፍርድ በሁሉ ቻይነት በሕዝብ በምድሪቱ ቤተክርስቲያን በቅዱሳን ነገር ላይ ጣልቃ ስለገባ እናመሰግናለን። ሕዝብ ከዚህ ሲወጣ ተባርኮ ይወጣል። መንገዳችሁ ይቀና። እጆቻችሁ ከፍ አድርጉ። እግዚአብሔር ይባርካችሁ፣ ደግሞ የሚጠብቃችሁ። እግዚአብሔር ከፊታችሁ ይወጣል፣ ደግሞ የሚከተላችሁ። ዛሬ እንደሰማችሁት እንደዚሁ ቃል እግዚአብሔር በእያንዳንዱ ፉትፕሪንታችሁ ላይ ጣልቃ ይግባ። እግዚአብሔር ጓዳችሁ ላይ ጣልቃ ይግባ። እግዚአብሔር ነገራችሁ ላይ ጣልቃ ይግባ። እግዚአብሔር ሰላም ከእናንተ ጋር ይሁን በኢየሱስ ስም። በሰላም